ሰላም የተከበራችሁ ውድ ተማሪዎች በዛሬው ቪዲዮአችን የስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ፓርት 7ን ይዤላችሁ ቀርብ ያለው እንግዲህ ኢትዮጵያ ኤንድ ዘ አውትሳይድ ወርልድ የሚለውን ቶፒክ ጀምረናል። ከዚህ በፊት የተለያዩ ቪዲዮዎችን ሰርቼላችኋለሁ። በዛሬው ቪዲዮአችንም በሁለት ስርዓቶችን እንመለከታለን። በአጼ ኃይለ ሥላሴ ዘመነ መንግስት የነበሩ የውጪ ዲፕሎማሲ በተለይም የውጭ ሀገር ግንኙነቶች ምን ይመስሉ ነበር የሚሉትን እንዲሁም እሳቸውን ተክተው የመጡት የወታደራዊ ስብስብ የሆነው የደርግ በሚባለው ስርዓት ውስጥ ኢትዮጵያ ምን ትመስል ነበር፣ ከየትኞቹ ሀገራች ጋር ወዳጅነት መሰረተች የሚሉትን መሰረታዊ ነጥቦች እንይዛለን። አብራችሁኝ እስከ ቪዲዮ ከቆያችሁ ታተርፉበታላችሁ። በቀጥታ ወደ ሐሳቡ አለፍኩኝ። ኦኬ the reign of Emperor Haile Selassie I 1930 up to 1974 ይለናል። በንጉሠ ነገሥት አፄ ኃይለ ሥላሴ ዘመን ከ1930 እስከ 1974 የነበረውን ሂደት እንመለከታለን። እንግዲህ የተወሰኑ ነጥቦችን እንደ መግቢያ ለማስያዝ ያህል አፄ ኃይለ ሥላሴ ማን ናቸው ስንል የራስ መኮንን ልጅ ናቸው። የራስ መኮንን የሐረር ገዢ የነበሩት የአፄ ሚኒሊክ ዋነኛ ሰው የነበሩት ማለት ነው። ሰው የእሳቸው ልጅ ናቸው። ስለዚህ በኢትዮጵያ ነገስታት ታሪክ ውስጥ የመጨረሻው የኢትዮጵያ ንጉሥ ተደርጎ የሚታሰቡት አፄ ኃይለ ሥላሴ ናቸው። እንግዲህ አፄ ኃይለ ሥላሴ በኢትዮጵያ ረጅም ዓመታት የመሩ ንጉሠ ነገሥት ናቸው። ያ ማለት አልጋ ወራሽ ሆነው ከጀመሩበት ጊዜ ጀምሮ እስከ ፍጻሜያቸው ስናይ ለ50 ዓመታት የሚጠጋ ኢትዮጵያን መርተዋል ማለት ነው። በስልጣን ዘመናቸውም አገሪቱን ለማዘመንና በዓለም አቀፍ መድረክም ያላትን ተሰሚነት ከፍ ለማድረግ የታለሙ በርካታ ተግባራትን አከናውነዋል ማለት ነው። በተለይም በዲፕሎማሲ ዘርፉ ደግሞ ከአውሮፓውያን የቀኝ ግዛት ተጽዕኖ ለመውጣትና የኢትዮጵያን ሉዓላዊነት ለማስከበር አሜሪካን እንደ ዋና ወዳጅ በመምረጥ አዲስ የታሪክ ምዕራፍ የከፈቱ መሪ ወይም ንጉሥ ነበሩ ማለት ነው። በዛሬም ቪዲዮአችን በዚህ ትምህርት ውስጥ የምናያቸው ዋና ዋና ነጥቦች እነዚህ ናቸው። አንደኛው የዲፕሎማሲ ጅማሯቸው ምን ይመስል ነበር? የአማካሪዎቻቸው ሚና ምን ነበር? የዘመናዊነት ውጤቶች በኢትዮጵያ ውስጥ የታዩት ምንድን ናቸው? እንዲሁም የግንኙነት ለውጥ የተደረገው እንዴት ነው የሚሉትን ይሆናል። ስለዚህ ወደ ሐሳቡ አለፍኩኝ ማለት ነው። የአፄ ኃይለ ሥላሴ የስልጣን ዘመን ከ1930 እስከ 1974 እዚህ ውስጥ በዋናነት የምንመለከተው ዛሬ የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት እድገትን ይሆናል ማለት ሶ ኤርሊ ኦሪጂንስ ይለናል። እዚህ ጋር ምን እያለን ነው? ቀደምት ጅማሮ ነው እዚህ ጋር የምንመለከተው። አሜሪካኖች ቀደምት ከኢትዮጵያ ጋር ጅማሮ የጀመሩት በ1903 ነው ይለናል። በ1903 ደግሞ የአገሪቷ ንጉሠ ነገሥት የነበሩት አፄ ሚኒሊክ ናቸው። ሶ አሜሪካን ወዳጅነት ከኢትዮጵያ ጋር መመስረት የጀመሩት በተለይም ከአድዋ በኋላ ሀገራት ሁሉ ኢትዮጵያ ውስጥ ኤምባሲያቸውን ሲከፍቱ አሜሪካንን መታ ከፍታለች አይደለ? ስለዚህ በዛ ሰዓት ላይ ነው ግንኙነት የተጀመረው ማለት ነው። ግንኙነቱ የተጀመረው በ1903 ነው በአፄ ሚኒሊክ ቤተ መንግስቱ ውስጥ ማለት ነው። እንግዲህ ምን ነገሮችን አረጉ ስንል ሉክ ኪ ኢቨንት ይለናል። እዚህ ጋር ዋናው ሁኔታው ምን ነበር? ዋና ክስተቱ ምን ነበር ስንል እንግዲህ አሜሪካኖችን ወክሎ ከአፄ ሚኒሊክ ጋር ዲፕሎማሲያዊ ግንኙነት ሊያደርግ የመጣው ስኪነር የሚባል ሰው ነው ማለት ነው። ስኪነር የሚባል ነው። ይህ የስኪነር ሚሽን ምን ነበረ? ስኪነር ሚሽን ይለናል። እዚህ ጋር የስኪነር ተልእኮ ማለት ነው። ኮንቴክስቱን ሁኔታውን ስናይ ሉክ ሪሌሽንስ ቢጋን ኢን 1903 አት ዘ ኮርት ኦፍ ኢምፐረር ሚኒሊክ II ይለናል። ግንኙነቱ የተጀመረው በ1903 በአፄ ሚኒሊክ ቤተ መንግስት ውስጥ ነው ማለት ነው። እዚህ ጋር እያለን ያለው ሶ በዛ ሰዓት ላይ ምን ነገሮች ተከናወኑ ስንል አውትካሙን በምንመለከት መሳል ላይ ኮንክሉዥንስ ኦፍ ትሪቲ ኦፍ ፍሬንድሺፕ ኤንድ ኮሜርስ በአፄ ሚኒሊክ ጋር አሜሪካኖቹ ውል የፈረሙት በዋናነት የሰላምና የንግድ ውል ላይ ያተኮረ ነው ማለት ነው። ስለዚህ በሰላምና በንግድ ውል ተፈራረሙ። ይሄን የተፈራረሙት ከአፄ ሚኒሊክ ጋር ነው። ስኪነር ከአፄ ሚኒሊክ ጋር ነው ይሄንን ውል የተፈራረሙት ማለት ነው። ሰው እዚች ጋር ዋናው ጅማሩ እንዴት መጣ፣ አሜሪካኖቹ መች ነው የጀመሩት የሚለውን ታሪክ ማየቱ አስፈላጊ ስለሆነ ነው። የአሜሪካን እና የኢትዮጵያ ግንኙነት በአፄ ኃይለ ሥላሴ ዘመን ቢጠነክርም የጀመረው ግን በ1903 በአፄ ሚኒሊክ ዘመን መሆኑን ማስታወስ ይገባል ማለት ነው። በወቅቱ የአሜሪካ ከኢትዮጵያ ጋር የፈለገችው በዋናነት ስለ ሰላምና የንግድ ግንኙነት ነበር ማለት ነው። ታሪካዊ ሂደቱን ስናየው ይሄን ይመስላል። ይሄ በእንዲህ እንዳለ እዚህ ጋር ደግሞ እያለን ያለው ዘ3 አሜሪካን አድቫይዘርስ ይለናል። እንግዲህ እንዳልኳችሁ አሜሪካኖች ከኢትዮጵያ ጋር ወዳጅነት ጀምረዋል። ኢትዮጵያን በተለያዩ መልኩ ለመርዳት ቃል ገብተዋል። በተለይም በንግድና በሰላም መልኩ ማለት ነው። ሶ ዘ3 አሜሪካን አድቫይዘርስ አፄ ኃይለ ሥላሴ ኢትዮጵያን ለማዘመን እነዚህን 3 የአሜሪካን ባለሙያዎችን ቀጥረው ነበር ማለት ነው። እነዚህ አሜሪካ ባለሙያዎች በተለያየ ዘርፍ አድቫይዘር ሆነው መጥተዋል። አንድ ይሄ
ኮልሰን የሚባል አለ። ይሄ ኮልሰን በዋናነት ኢትዮጵያን በምን መልክ ነው ሲረዳ የነበረው ስንል ፋይናንስ አድቫይዘር ነበር ማለት ነው። በፋይናንስ ወይም በገንዘብ ዘርፍ አማካሪ ነበረ ኮልሰን የሚባለው ማለት ነው። ሲጠይቋችሁ እነዚህ ፖይንቶች ሊጠይቋችሁ ይችላሉ ፈተና ላይ። በአፄ ኃይለሥላሴ ዘመን የፋይናንስ አድቫይዘር የነበረው አሜሪካዊ ማን ነው ሊላችሁ ይችላል። ኮልሰን ማለት ነው። ኮልሰን የገንዘብ አማካሪ ነበር ማለት ነው። ሁለተኛው ኤርነስት ወርክ የሚባለው ነው። ይሄ ደግሞ ኤርነስት ወርክ በትምህርት ዘርፍ ነበር ሲያማክር የነበረው ማለት ነው። ኤዱኬሽን አድቫይዘር ነበር፣ በትምህርት ዘርፍ አማካሪ ነበር ማለት ነው። ከዛ በኋላም ጆን ስፔንሰር የሚባለው ሰው ይመጣል። ጆን ስፔንሰር ደግሞ በዋናነት ፎሬን ኤንድ ሌጋል አፌር አድቫይዘር ነው፣ በውጭ ጉዳይና በህግ ዘርፍ አማካሪ ነበር ማለት ነው። ስለዚህ አፄ ኃይለሥላሴ ወደ ስልጣን በመጡ ሰዓት፣ ንጉሠ ነገሥት በሆኑ ሰዓት ኢትዮጵያን ለማዘመን መጀመሪያ ያደረጉት ነገር እነዚህን የተማሩ ሰዎችን በተለያየ ትልልቅ ቦታዎች ላይ አማካሪ አድርጎ መቅጠር ነበር ማለት ነው። ንጉሠ ነገሥቱ ዘመናዊ አሰራር እንዲኖር ይፈልጉ ነበር። በገንዘብ በትምህርትና በህግ ዘርፍ አሜሪካውያንን አማካሪዎችን በመቅጠር የመንግስትን አወቃቀር ለማዘመን አዳዲስ ሀሳቦችን አመጡ ማለት ነው። why the emperor sought the USA ንጉሠ ነገሥቱ አሜሪካንን ለምን መረጡ? ቢኮዝ በንጉሠ ኃይለሥላሴ በደንብ ወዳጅነት የነበራቸው ከአሜሪካ ጋር ነበረም፣ ከዛ በፊት ማለት ነው። ከአሜሪካ ጋር ሳይሆን ከእንግሊዝ ጋር ነበረ ወዳጅነት የነበራቸው ማለት ነው። ለምንድን ነው ታዲያ እንግሊዝን ትተው ወደ አሜሪካ ፊታቸውን ያዞሩ ስንል እንግሊዝ እጅግ በጣም ብዙ ሴራዎችን ታደርግ ስለነበር ነው። እንደምናስታውሰው ጣሊያን ከዛ በፊት በነበረው ቪዲዮ ላይ በኃይለሥላሴ ዘመን ላይ ኃይለሥላሴ አልጋ ወራሽ ሆነው በነበሩበት ሰዓት ላይ ኢትዮጵያ የሊግ ኦፍ ኔሽን አባል ስትሆን ኢጣሊያ ድጋፍ ሰጥታለች አይደለ? ኢጣሊያ ድጋፍ የሰጠችው ግን ስትራቴጂ ነበር ብለናል። ኢትዮጵያ ጋር ጥሩ ወዳጅ መስላ ለመቅረብ ነበር። እንዳለችውም ያንን ነገር አሳካችና ኢትዮጵያ ወዳጅ መስላ ቀረበች። ዜን ከዛ በኋላ ከኢትዮጵያ ጋር ግንኙነት መመስረት ጀመረች። እያረገች መጣች። አስተውሉ፣ በ1996 ወይም በ1988 አድዋ ላይ ተሸንፏል። በሽንፈት ተጠናቋል። ታሪካቸው ተበላሽቷል። በዓለም ታሪክ ማለት ነው። ጥቁሮች ነጮችን ያሸነፉበት ታሪክ በመሆኑ ስለዚህ ያ ቂም አለባቸው። ያንን ቂም ለመወጣት ቀጥታ መጥተው ኢትዮጵያ መውረር አይችሉም። ስለዚህ ማድረግ ያለባቸው ሴራ ሲሮ መምጣት ነው። ኢትዮጵያ ውስጥ መጡ። ከዛ በኋላ የተለያዩ ብሔሮችን ለማባላት ሞክረዋል። አንዱን ከሌላው ጋር ማለት ነው። አንዱ አንዱን ጨቁኗል፣ አንዱን እንዲያርጓል እያሉ እርስ በርስ ለማጣላት ሞክረዋል። ከዛ በኋላ ደካማ መንግስት ሲፈጠር እነሱ ኢትዮጵያን ለመያዝና ቂማቸውን ለመወጣት ሞክረው ነበር። እንደፈለጉትም ኃይለሥላሴ ንጉሠ ነገሥት ሆነው በነበሩበት ሰዓት ላይ ጣሊያን ኢትዮጵያን ወረረች ማለት ነው። ወረረች። 5 ዓመት ሙሉ እዚህ ቆይታ ነበረ። በዛ ጦርነት ውስጥ ኃይለሥላሴም ራሳቸው ጦርነት ግንባር ላይ ዘምተው ተዋግተው ነበር በወቅቱ። ዜን ጣሊያን ግን በወቅቱ ከባድ መሳሪያና በዓለም አቀፍ የተከለከሉ የጋዝ ቦምቦችን ሁሉ ኢትዮጵያ ላይ መጠቀም ጀመረች። ከዛን የኃይል ሚዛናችን ስላልተመጣጠነ ኃይለሥላሴ ግዴታ ምን ማድረግ አለባቸው? መፍትሄ መፈየድ ነበረባቸው። የኢትዮጵያ ሕዝብ ለሁለት ተከፈለ። ኃይለሥላሴ ወደ ዓለም አቀፍ መንግስታት ጋር ሄደው አቤቱታ ማቅረብ አለባቸው ወይስ እዚሁ መሆን አለባቸው የሚል። ከዛ በመጨረሻ ተወሰነ። ኃይለሥላሴ ወደ እንግሊዝ ሄዱ ማለት ነው። 5 ዓመት ሙሉ ጣሊያን ኢትዮጵያን ስትወርና ጦርነት ሲደረግ ኃይለሥላሴ በውጭ ሆነው ይህንን ድርጊት ለዓለም አቀፍ ማህበረሰቡ ለማሳወቅ ጥረት ያደርጉ ነበር ማለት ነው። 5 ዓመት እንግሊዝ ነበር የተቀመጡት። እንግሊዝ ነበር ድጋፍ ስታደርግላቸው የነበሩት። ከዛ በኋላ እዚህ የነበሩት የኢትዮጵያ አርበኞችና ጀግኖች እነዚህን ጣሊያን አሸንፈው ካስወጡ በኋላ እንግሊዝ ወዳጅ መስላ ኃይለሥላሴን ይዛ ወደ ኢትዮጵያ መጣች ማለት። ከዛ ጣሊያን መውጣታን ተከትላ የበላይ ሆና ለመጠቀም ስትሞክር ነበር ማለት ነው። እንግሊዝ እጅግ በጣም ሴረኛ አገር ነበረች። በቀኝ ግዛት ታሪክ ውስጥ እንግሊዝን የሚያህል ዓለምን የበታተነ ሀገር የለም፣ አፍሪካንም ጨመር ማለት ነው። ኢትዮጵያንም እንደዛ ለማድረግ ነበር የሞከረችው። ንጉሱ ግን ነቁባትና ወዳጅነታቸውን ከእንግሊዝ ወደ አሜሪካ ዞሩ ማለት ነው። ኢንተርናል ፋክተር dissatisfaction with the strong control of Britain over Ethiopia after the restoration ይላል። አያችሁ ችግሩ ዋናው የመነጨው ከምንድን ነው? ከነጻነት በኋላ ማለት ምንድን ነው? 5 ዓመት ጣሊያን ኢትዮጵያ ውስጥ ቆይታለች አይደለ? ከ1931 እስከ 1935 ማለት ነው። ስለዚህ ከነጻነት በኋላ እንግሊዝ በኢትዮጵያ ላይ የነበራትን ከፍተኛ ተጽዕኖ ማጠንከር ጀመረች ማለት ነው። ይህንን ሲያዩ ንጉሱ አልወደዱም ይሄ ነገር። ስለዚህ ምን አደረጉ? ከእንግሊዝ ወደ አሜሪካ ፊታቸውን አዞሩ ማለት ነው። ሁለተኛው ምክንያት ኤክስተርናል ፋክተር ብለን የምንለው ነው። ይሄ ደግሞ ሲኪንግ ሰርድ ፓርቲ ቱ ኮንሶሊዴት ፓወር። እዚህ ጋር ምንድነው አንዱ አሜሪካንን እንደ ሶስተኛ ወገን በመቁጠር ወይም በመጠቀም ከአውሮፓ ጫና
መከላከል ማለት ነው። ይሄ ባላንስ ኦፍ ፓወር ብለን የምንለው ማለት ነው። ስለዚህ ፓወር ባላንስ መኖር አለበት። እንግሊዝ ኢትዮጵያ ላይ ያላትን ኃይል ሊቀንስ የሚችል ሶስተኛ ወገን ያስፈልጋል ብለው አመኑ። ያችን ሶስተኛ ወገን ደግሞ አሜሪካንን መረጡ ማለት ነው። ስለዚህ በሁለት ምክንያት ነው ከእንግሊዝ ወደ አሜሪካ ፊታቸውን ያዞሩት ማለት ነው። ይህንን ነገር ለማድረግ ስትራቴጂ የተጠቀሙት ምንድን ነው ስንል ዘ ኢምፐረርስ ኦፍ አሜሪካ ሲስታት ቱ ጌን ኢንዲፔንደንስ ፍሮም ዩሮፒያን ኮሎኒያል ፕሬዠር። ስለዚህ የተጠቀሙት ስትራቴጂ ስልታቸው እነዚህን ሁለት ምክንያቶች ስላዩ ቀጥታ አሜሪካንን ወዳጅ ያደረጉ ማለት ነው። ወዳጅ ያደረጉት ደግሞ አሜሪካን ልክ እንደ አውሮፓውያኖቹ የቀኝ ግዛት ፍላጎት የላትም ማለት ነው። የቀኝ ግዛት ፍላጎት ስለሌላት ሶስተኛ ሀገር ሆና ብትገባም እነዚህ ኃይላቸውን ያጠነክሩትን አውሮፓውያን ከነሱ ተጽዕኖ መላቀቅ እችላሉ ብላ ስላሰበች ንጉሱ ይህንን ውሳኔ ወሰኑ ማለት ነው። ይሄ ነው ለምን አሜሪካን መረጡ ሲባል መመለስ ያለብን እነዚህን ሜን ፖይንቶች ነው ማለት ነው። the 1943 ሚሽን ይለናል። የ1943ቱ ተልእኮ ምንድን ነው? 1943 ላይ የተከናወነው ስንል ሉክ ሜን ፖይንቶቹ እዚህ ያሉት አንደኛው እንግዲህ ኪ ፊገርስ በዚህ ተልእኮ ወቅት አሜሪካን ሄደው የነበሩት የኢትዮጵያ ልዑክ ሉክ ቫይስ ሚኒስትር ኦፍ ፋይናንስ ይልማ ደሬሳ እንግዲህ የፋይናንስ ምክትል ሚኒስተር የነበሩት ይልማ ደሬሳ ናቸው ማለት በ1943 ተልእኮ ላይ ዋና ሰው የነበሩት እኚህ ሰው ናቸው። ይልማ ደሬሳ እንዳትረሱ፣ በወቅቱ የኢትዮጵያ የፋይናንስ ምክትል ሚኒስተር ነበሩ ማለት ነው። ይልማ ደሬሳ በኢትዮጵያ ታሪክ ላይ ኢትዮጵያን ለማዘመን ትልቅ ቦታ ለማድረስ ሙሉ ጊዜያቸውን ሰውተው ከሰሩ ሰዎች ውስጥ አንዱ ናቸው ማለት ነው። ታዲያ ምንድን ነው የተካሄደው ስንል ኢቨንቱ ምን ነበረ? ክስተቱ ምን ነበረ ስንል ሉክ his 1943 visit to the USA was the first official high level contact አለ። ይሄ በ1943 ወደ አሜሪካ ያደረጉት ጉብኝት የመጀመሪያው ከፍተኛ ደረጃ ይፋዊ ግንኙነት ነበር ማለት ነው። ከኢትዮጵያና አሜሪካ ጋር የተደረገው ከፍተኛ ይፋዊ ግንኙነት ነው በ1943 የተደረገው ማለት ነው። አስተውሉ። አሜሪካ ከኢትዮጵያ ወዳጅነት የጀመረችው መቼ ነው? በ1903 ነው፣ በአጼ ሚኒሊክ ሰዓት ላይ ማለት ነው። ከዚህ ጊዜ በኋላ በዋናነት ኢትዮጵያም ልዑኳን ልካ ከፍተኛ ደረጃ ይፋዊ ግንኙነት ግን የተጀመረው በ1943 ነው ማለት ነው። በዚህ በ1943 ምን ነገሮች ተካሄዱ ስንል ኢትዮጵያ ፍላጎቶቿን አስረዳች። የኢትዮጵያ ፕራዮሪቲስ ምን ነበሩ? ዋና ፍላጎቶች ምን ነበሩ? ቅድሚያ የሰጠቻቸው ቦታዎች ምን ነበሩ ስንል አንደኛው ሚሊተሪ፣ ፋይናንሻል ኤንድ ሌጋል ኤክስፐርት አሲስታንስ ማለት። ስለዚህ የወታደራዊ የፋይናንስና የህግ ባለሙያዎችን ድጋፍ ነው። እዚህ ጋር የህግ ባለሙያዎች ድጋፍ በእነዚህ ሶስቱ ላይ ድጋፍን ነው ኢትዮጵያ የፈለገችው። አንድ የወታደራዊ፣ ሁለት የገንዘብ ወይም የፋይናንስ፣ ሶስተኛው ደግሞ የህግ ባለሙያዎች ምን ድጋፍን ፈለገች ማለት ነው ኢትዮጵያ። ውጤቱስ ምን ሆነ? ሪዛልት the US government reopened its legation in አዲስ አበባ in 1943 ይለናል። የአሜሪካ መንግስት በ1943 በአዲስ አበባ ይሄ ሌጋሲዮን ወይም ኤምባሲ እንደማለት ነው። ስለዚህ በድጋሚ ከፈተ ማለት በድጋሚ ተከፈተ። ከዛ በፊት በሚኒሊክ ሰዓት ላይ አሜሪካን ሌጌሽን ከፍታ ነበር አይደል አዲስ አበባ ላይ። ከዛ በኋላ ግን ተቀዛቅዞ የነበረውን በይፋ በድጋሚ በ1943 ከፈተች። ይህም ደግሞ ምን ያሳየናል? አሜሪካ ሙሉ ፈቃደኛ ሆናለች ከኢትዮጵያ ጋር ግንኙነት ለማድረግ ማለት ነው። የ1943ቱ ሚሽን ይሄ ነበረ። ግን ስራዎቹ ተከናወኑ ወይ ስንል አሁን እነሱን አንድ በአንድ እንመለከታለን ማለት ነው። ሞደርናይዚንግ ኢትዮጵያን ዩኤስኤድ ይለናል እዚህ ጋር። ኢትዮጵያን ማዘመን ማለት ነው። ኢትዮጵያን ማዘመን እንግዲህ ግንኙነቱ ተመስርቷል። አሜሪካንም በድጋሚ በአዲስ አበባ ላይ ኤምባሲዋን ከፍታለች። ከዛ በኋላ ምን ተደረገ? ዩኤስኤድ ፕሮቫይደድ ቱ ኢትዮጵያ ኢንክሉዲንግ አሜሪካን ለኢትዮጵያ የሰጠችው እርዳታ በዋናነት እነዚህ ነገሮች ላይ የሚያተኩር ነበር ማለት ነው። አንድ ሚሊተሪ ወታደራዊ ማለት ነው። በወታደራዊ ዘርፍ አንደኛው አስተዋጽኦ ወይም ጥቅም የሰጠችው በወታደራዊ ዘርፍ ነው። እንግዲህ ኢትዮጵያ በወቅቱ ወታደሯ ዘመናዊ እንዲሆን የዘመናዊ የጦር ግንባታ እንዲኖር ትፈልግ ነበር። ስለዚህ አሜሪካኖችም ይህንን አደረጉ። ቢልዲንግ ኤንድ ትሬኒንግ ዘ አርሚ ጦር ሰራዊቱን መገንባትና ማሰልጠን ማለት ነው። ጦር ሰራዊቱን መገንባት እንዲሁም ማሰልጠን የመጀመሪያው ጥቅም የሰጡት እዚህ ላይ ነው ማለት ነው ሚሊተሪ። ሁለተኛው አቪዬሽን ነው። ኢስታብሊሽመንት ኦፍ ኤርላይንስ
ኢትዮጵያን ኤርላይንስ ማለት ነው። እንግዲህ ዛሬ ኢትዮጵያን በዓለም አቀፍ መድረክ ካሳወቋት ነገሮች አንዱ የኢትዮጵያ አየር መንገድ ነው አይደለ? ስለዚህ ይህ የኢትዮጵያ አየር መንገድ መመስረት ዋናው ምክንያት ንጉሥ ኃይለ ሥላሴ ናቸው። በሳቸው ሳል ነው ዘመናዊ የኢትዮጵያ አየር መንገድ የተመሰረተው ማለት ነው። ስለዚህ ይህንንም ደግሞ ለማድረግ በሳቸው ሐሳብ አቅራቢነት በይልማ ደሬሳ ተልእኮ ፈጻሚነት በአሜሪካኖቹ ደግሞ ድጋፍ የኢትዮጵያ አየር መንገድ ተመሰረተ ማለት ነው። አቪዬሽን ላይ ሁለተኛ አስተዋጽኦአቸው ነው። ሶስተኛው ኢንፍራስትራክቸር ነው። ይሄ መሰረተ ልማት ማለት ነው። ሪሃቢሊቴሽን ኦፍ ዳሜጅድ ሮድስ ኤንድ ቴሌግራፍ ሰርቪስስ በጦርነቱ 5 ዓመት ጣሊያን እዚህ በቆየችበት ሳለ ላይ እጅግ በጣም ብዙ ችግሮችን አስከትላ ነበር። የተበላሹ መንገዶች ነበሩ በጦርነቱ ምክንያት ማለት ነው። እንዲሁም የቴሌግራፍ አገልግሎቶች ተበላሽተው ነበር። ስለዚህ ያንንም መጠገን ችለዋል ማለት ነው። ሶስተኛ አስተዋጽኦአቸው ኢንፍራስትራክቸር ላይ ነው። አራተኛው ኤዱኬሽን ነው። ትምህርት ላይ ጀነራል ኤዱኬሽን ኢምፕሩቭመንትስ አጠቃላይ የትምህርት ጥራት መሻሻል እንዲኖር ለማድረግ ሞክረዋል ማለት ነው። በእርግጥ እዚህ የትምህርት በሚነሳበት ሰዓት ላይ በኢትዮጵያ ታሪክ ያሉ ምሁራን ወይም አሁንም ያሉ ምሁራን በሁለት ይከፈላሉ። ንጉሱ ሙሉ በሙሉ የኢትዮጵያን ሀገር በቀል ዕውቀት ትተው ወደ ምዕራባውያን ማተኮራቸው ኢትዮጵያ ዛሬ ላለችበት የትምህርት ችግር እንደ ምክንያት አድርገው የሚጠቅሱ አሉ። አይ በሀገር በቀል ብቻ አይታደግም ነበረ፣ ያም ግዴታ ነበረ። የዘመናዊዎቹን መቀበላችን ግዴታ ነው፣ ከዓለም አቀፍ ሁኔታው ጋር የሚሄድ ነው ብለው የሚሞግቱም አሉ። ግን ሁለቱንም ይዘን ማስኬድ እንችል ነበር የሚል ሐሳብ ደግሞ እኔም አለኝ። እነዚህን አራት መሰረታዊ ነገሮች ላይ አሜሪካኖች እርዳታ ለመስጠት ሞከሩ ማለት ነው። እዚህ ጋር ስናጠቃልል ይህ የአሜሪካን አጋርነት ለዘመናዊቷ ኢትዮጵያ መሰረትን ጥሏል ማለት ነው። ከብሔራዊ አየር መንገዳችን ጀምሮ ዛሬ የምንጠቀምባቸው መንገዶች መሰረታቸው በዚህ ዲፕሎማሲያዊ ትብብር የተጀመረ ነው ማለት ይቻላል ማለት ነው። የአሜሪካን አስተዋጽኦን እዚህ ጋር ነው። ዘዲክላይን ይለናል የግንኙነቱ መቀዛቀዝ። ኢትዮጵያና አሜሪካን የነበራቸው ግንኙነት ተቀዛቀዘ። በምን ምክንያት? ኢርሊ 1970s በ1970ዎቹ መጀመሪያ አካባቢ ነው ይህ ግንኙነት የተቀዛቀዘው። አንደኛው ታይም ላይኑን ስናይ የጊዜ ሰሌዳውን በምንመለከትበት ሰዓት ላይ ሪሌሽንስ ቢጋን ቱ ዲክላይን ኢን ዘ ኢርሊ 1970s ግንኙነቱ በ1970ዎቹ መጀመሪያ አካባቢ ላይ ነው መቀዛቀዝ የጀመረው ማለት ነው። ለምንድን ነው የተቀዛቀዘው ስንል አንዱ ምክንያቱ ምንድነው? ኒው ፖለቲካል ዲቨሎፕመንትስ ዊዝን ኢትዮጵያ አያችሁ፣ በኢትዮጵያ ውስጥ የተከሰቱ አዳዲስ የፖለቲካ ለውጦች ማለት ነው። አዳዲስ የፖለቲካ ለውጦች። ሁለተኛው ሺፍት ኢን ዩኤስ ግሎባል ኢንተረስት፣ ሁለት የአሜሪካን ዓለም አቀፍ ፍላጎት መቀየር ማለት ነው። በእነዚህ ሁለት ምክንያቶች ከ40 ዓመታት የጠበቀ ወዳጅነት በኋላ በ1970ዎቹ መጀመሪያ ላይ ግንኙነቱ ቀዘቀዘ። ይህም በኢትዮጵያ ውስጥ በነበረው የፖለቲካ ለውጥና አሜሪካን በዓለም አቀፍ ደረጃ በነበራት ፍላጎት መቀየር ምክንያት ነው ማለት ነው። ስለዚህ በወቅቱ የነበረውን የንጉሥ ንግሥቱን አጠቃላይ ኢትዮጵያ ለማዘመን የሄዱበትን ርቀት ስናጠቃልለው ንጉሥ ኃይለ ሥላሴ በኢትዮጵያ ታሪክ ውስጥ ዘመናዊነትን ለማስፋፋት የሄዱበት ርቀት እጅግ የሚያስመሰግናቸው ናቸው። ዛሬ ላይ የኢትዮጵያውያን ኩራት የሆነውን አየር መንገድ በመገንባት ትምህርትን በማስፋፋት ዩኒቨርሲቲዎችን በመስራት አዲስ አበባ ዩኒቨርሲቲ የመኖሪያ ቤታቸውን ነው ያንን ቦታ ሰጥተው ለዩኒቨርሲቲነት እንዲሆን ያደረጉት ማለት ነው። የተለያዩ ነገሮችን አስተዋጽኦችን አፍሪካ ህብረት ኢትዮጵያ ውስጥ እንዲሆን አፍሪካውያን አንድ እንዲሆኑ በዓለም መድረክ ላይ እጅግ በጣም ተሰሚ የነበሩ መሪ ነበሩ ማለት በወቅቱ። እነዚህ ሁሉ አስተዋጽኦአቸው ኢትዮጵያን ከፍ ለማድረግ የጣሩበት ሁኔታ ነው። በሳቸው ዘመንም የኢትዮጵያውያንን ድንበርና ሉዓላዊነት ለማስከበር ጥረዋል ማለት ነው። ይሄም ያስመዘግናቸዋል። ያለፉት መሪዎቻችን ሁሉ የበኩላቸውን አርገው አልፈዋል ማለት ነው። ይህ በእንዲህ እንዳለ መስከረም 2 1967 ዓመተ ምህረት የስልጣን ዘመናቸው አበቃ ማለት ነው። እሳቸውን ተክቶ ደርግ የሚባል የወታደራዊ ስብስብ ኢትዮጵያን መምራት ጀመረ ማለት ነው። በቀጥታ ወደ እሱ እንለፍ። ዘ ራይን ኦፍ ደርግ 1974 up to 1991 እንግዲህ ኃይለ ሥላሴ ከስልጣን ወረዱ። ከዛ በኋላ የተተኩት ደርግ የሚባለው የወታደር ስብስብ ነበር ማለት ነው። እዚህ ውስጥ የምንመለከተው የደርግ ስልጣን ዘመንና የውጭ ግንኙነት ምን ይመስል ነበር የሚለውን ነው በዋናነት ማለት ነው። ኮንቴክስት ኢትዮጵያ established friendly relation with the Soviet Union following the 1974 uprising ይለናል። እዚህ ጋር ልብ በሉ። ከዛ በፊት በንጉሱ ዘመን ላይ ኢትዮጵያ ከማን ጋር ነበር ወዳጅነት የመሰረተችው? ከአሜሪካ ጋር። ስለዚህ
ንጉሱ ከወደቁ በኋላ ደርግ ሲመጣ ደግሞ ከራሽያ ጋራ ወዳጅነትን መሰረተ ማለት ነው። ፈተና ላይ ስትጠየቁ የምትጠየቁት የደርግ ወዳጅ ሀገር የነበረችው ማናት ልትባሉ ይችላላችሁ። ራሽያ። የንጉሱ ማናት? አሜሪካ ማለት ነው። ሶ አይዲዮሎጂው እዚህ ጋር ስንመለከት የደርግ ከራሽያ ጋር የነበረው ወዳጅነት ሉክ Despite radical socio-economic reforms being implemented, Moscow was fast to embrace the new regime. እንግዲህ ደርግ የማህበራዊና ኢኮኖሚያዊ ለውጦችን ቢያደርግም ሞስኮ ወይም ሶቪየት የምንላት ማለት ነው፣ ሞስኮ የራሽያ ዋና ከተማ ነው። ስለዚህ ሞስኮ ወይም ራሽያ አዲሱን ስርዓት ይህንን ደርግ የሚባለውን ስርዓት ለመቀበል በፍጹም አልዘገየች ማለት በደስታ ነበር የተቀበለችው ደርግን። ስለዚህ ደርግ ላይ የምናየው እዚህ ጋር ያየነው ምንድነው? በወቅቱ የነበሩት መንግስቱ ኃይለማርያም በዚህ ስርዓት ውስጥ በውስጥና በውጪ ጠላቶች ተከበው ስለነበር እርዳታ ያስፈልገው ነበር። ስለዚህ በዛ ምክንያት ደግሞ የሶቪየት ህብረትን ወዳጅነት ፈለገና ከራሽያ ጋር ምን ሆነ? ወዳጅነትን መሰረተ ማለት ነው። እዚህ ጋር ያለው ሜን ፖይንት እቺ ናት። ከዛ በኋላ ሉክ ሪጅም አንደር ፕሬዠር ይናል። ሪጅም አንደር ፕሬዠር፣ ይሄ ደግሞ በጫና ውስጥ የነበረበት ጊዜ ነው። እንግዲህ ደርግ የተረጋጋ የኢትዮጵያን ተረጋግቶ ኢትዮጵያን አልመራም። ምንም እንኳን ለ17 ዓመታት ቢቆይም በስልጣን ላይ ቢቆይም ተረጋግቶ ኢትዮጵያን የመራበት ጊዜ አልነበረ ማለት ነው። ለምንድን ነው ስንል ሉክ ኢንተርናል ትሬት ይለናል። ኦፖዚሽንስ ግሩፕስ ቢገን አርባን ጉሬላ ካምፔንስ ቱ ዲሞራላይዝ ኤንድ ዲስክሬዲት ዘ ደርግ እያለን ያለው ምንድን ነው? የውስጥ ጠላቶች ወይም ተቃዋሚዎች የሚባሉት ሉክ የውስጥ ተቃዋሚዎች የደርግን ስርዓት ለማዳከምና ለመጣል የከተማ የደፈጣ ውጊያ ያካሂዱ ነበር ማለት ነው። ይሄ አርባን ጉሬላ ፋይት ሲል የደፈጣ ውጊያ ማለት ነው። በከተማ ውስጥ የደፈጣ ውጊያ ያካሂዱ ነበር። የተለያዩ ነገሮችን ለህብረተሰቡ በመብተን የደርግን ስም በማጠልሸት የተለያዩ ነገሮችን በማድረግ ይቃወሙት ነበር ማለት ነው። እንደምናውቀው በዚህ በደርግ በተቋቋመበት ጊዜ ላይ ኢትዮጵያ ውስጥ የነበሩ ሌሎች ፓርቲዎችም ነበሩ፣ ነጻ አውጪዎች ማለት ነው። የትግራይ ነጻ አውጪ ግንባር ነበር ትነግ የሚባለው ህወሓት። ከዛ በኋላ ኦነግ ነበር በዚህ በኩል፣ በኤርትራ በኩልም ደግሞ ሻዕቢያ አለ በእነ ኢሳያስ የሚመራው። ይህ ሁሉ እነዚህ ሁሉ ደርግን የደርግ ተቃዋሚዎች ነበሩ ማለት። ስለዚህ ደርግ በዚህ ሰዓት ላይ አጣብቅኝ ውስጥ የገባበት ጊዜ ነው። በውስጥ እነዚህ ኃይሎች አሉ፣ በውጭ ደግሞ ሉክ ኤክስተርናል ትሬት ኤክስተርናል ትሬቱን ስናይ ደግሞ በውጪ ሶማሊያ ሬጉላር ትሩፕስ አቴምፕት ቱ ሴፓሬት ዘ ኦጋዴን ሪጅን ፍሮም ኢትዮጵያ። በውጪ ደግሞ እነዚህ የሶማሌ ወታደሮች የሶማሌ ኃይሎች ምን ያደርጉ ነበር? ኦጋዴን የሚባለውን ግዛት ከኢትዮጵያ ወስደው ወደ ሶማሌ ለመክተት ይዋጉ የነበረበት ጊዜ ነበረ ማለት ነው። ይዋጉ ነበር በዚህ ሰዓት ላይ ምንም እንኳን ይሄ ህልማቸው ባይሳካም ማለት ነው። እንግዲህ በዚህ ጦርነት ላይ በተለይ የካራማራ ጦርነት ተብሎ የሚታወቀው ማለት ነው መንግስቱ ኃይለማርያም ይሁን በደርግ ሰዓት የነበሩ ያ አመራር የሚመሰገንበት አንዱ የኢትዮጵያን ድንበር ሳያስነኩ ተዋግተው ይህንን የሶማሌን ኃይል አሸንፈው የላኩበት ነው ማለት ነው። ሶማሊያም ከዛ በኋላ ለብዙ ዓመታት መንግስት አልባ ሆናለች። ለምን ስንል አንድ ይህንን የሶማሌን ጦር እየመራ የመጣው የወቅቱ የነሱ መሪ የነበረው ዚያድ ባሬ የሚባለው ነው። ዚያድ ባሬ ኢትዮጵያን ወርሬ ታላቋን ሶማሌ መሰርታሉ ብሎ ሐረርን ጨምሮ እነዚህን በኦጋዴን በኩል ያሉትን ድንበሮች ወስጄ ትልቋን ሶማሌ መሰርታሉ ብሎ ኢትዮጵያን በወረደበት ሰዓት ላይ ትልቅ ተስፋ ጥለው ነበር ሶማሌዎች። ከዛ በኋላ ግን ተሸንፎ ሀገሩ ሲገባ እጅግ በጣም ተቃውሞ ነው የጠበቀው። በዛ ሰዓት ላይ አመለጠ ማለት ነው። እሱ አመለጠ፣ አገሪቷን መንግስት አልባ ሆነች ማለት ነው። በዚህ ጊዜ ላይ ካራማራ ላይ እነ መንግስቱ አሸነፉ። ኢትዮጵያም ድንበሯን ሳታስነካ ቆየች ማለት ነው። በዚህ የሶማሌ ወረራ ወቅት ከውጪ ወራሪዎች ጋር ሲዋጋ በውስጥ ደግሞ እዚህ ጋር ያስቸግሩት ነበር ማለት ነው። ስለዚህ በዛ ምክንያት ሉክ ኮንዲሽን ዘ መንግስቱ ሪጅም ዋዝ ኢን ዲስፐሬት ስቴት ዲው ቱ ዚስ ኮምባይንድ ኢንተርናል ኤንድ ኤክስተርናል ኤነሚስ ይለናል። እንግዲህ በዚህ አጣብቅኝ ውስጥ የነበረበት ጊዜ ነው ማለት ነው። በውስጥም በውጭም አጣብቅኝ ውስጥ የነበረበት ጊዜ ነው የራሽያ ወዳጅነትን ያስፈልገው ማለት። ራሽያ ታዲያ ምን አረገችለት በዚህ ጦርነት ላይ ስንል ሉክ ዘ ኦጋዴን ዋር የኦጋዴኑ ጦርነት ምንለው በ1977 እስከ 1978 ለአንድ ዓመት የተደረገ ጦርነት ነው። ሶቪየት ሳፖርት ይለናል። የሶቪየት ሚናው ምን ነበረ በኦጋዴን ጦርነት ጊዜ ላይ ማለት ነው። During the war with Somalia, Russia provided massive military equipment to Ethiopia. በኢትዮጵያና በሶማሊያ ጦርነት ወቅት ሩሲያ ለኢትዮጵያ ወታደራዊ መሳሪያዎችን ረድታለች ወይም ሰጥታናለች ማለት ነው። በዚህ ወቅት አንድ በፖለቲካ አይዲዮሎጂ ዘሴም ናቸው፣ ሁለቱም ሶሻሊስት ሀገሮች ናቸው። ኢትዮጵያን በወቅቱ እነ ራሽያ ሌሎች ሀገሮችም አሉ። በዚህ ወቅት በሶማሌ ጦርነት ወቅት ራሽያ ለኢትዮጵያ ወግናለች። ዘ አሊያንስ ይለናል። እዚህ ጋር ደግሞ
ሌሎች ተሳታፊ ወዳጅ ሀገሮች ማለት ነው። አሊያንስ with a few months military personnel from the Soviet Union, Cuba and Yemen arrived to help. አያችሁ ሶማሌን በወረረችበት ወቅት ኢትዮጵያን ለመደገፍ ወዳጅ የሆኑ የሶሻሊስት ሀገሮች ለኢትዮጵያ ሊወግኑ ወታደሮቻቸውን ጭምር ልከው ነበር። የራሽያ ወታደሮች፣ ኩባ፣ የመን እነዚህ ሁሉ ለኢትዮጵያ ወግነው ከሶማሌን ድል እንድናረግ ረድተውናል ማለት። ስትራቴጂው ደግሞ ምን ነበረ? These forces were deployed directly to the Ogaden front to push back the invasion አለ። እንግዲህ እነዚህ ወዳጅ ሀገሮች ወታደሮቻቸውን በቀጥታ ያሰፈሩት የት ነው? ዲፕሎይ ማድረግ ማስፈር ነው። ወታደርን ያሰፈሩት በቀጥታ ኦጋዴን አካባቢ ማለት ይህን የሶማሌ ወራሪ ወደ ኋላ ለመመለስ ብለው ማለት ነው። ይህ ግንኙነት በወቅቱ የነበረውን የቀዝቃዛ ጦርነት ፖለቲካና ርዕዮተ ዓለም ትስስር የሚያሳይ ነበር ማለት ነው። ምክንያቱም የቀዝቃዛ ጦርነት የተባለው ለምንድን ነው? በዚህ ወቅት ሶማሊያን ትረዳ የነበረችው አሜሪካ ነበረች ማለት ነው። አሜሪካ ነበረች በዚህ ወቅት ሶማሌን ስትረዳ የነበረችው አሜሪካ ናት። ራሽያ ደግሞ ኢትዮጵያን ትረዳ ነበረ ማለት ነው። ይሄ የሶቪየት ሳፖርት ይሄን ይመስላል። ፎሬን ፖሊሲ ፕራዮሪቲስ የውጭ ግንኙነቶች ፖሊሲው ዋና ነገሮች ምን ላይ ናቸው? ቅድሚያ የሚሰጠው ምን ነበሩ ስንል ቶፕ ፕራዮሪቲስ የመጀመሪያው ቅድሚያ የሚሰጠው ደርግ ለምን ነበር ስንል just like Emperor Haile Selassie before them the Derg made territorial integrity and international image their highest priority የመጀመሪያው የግዛት አንድነትን የሉዓላዊነትን ማስከበር ላይ ነው። የግዛት አንድነትን መጠበቅ ነው። እንዲሁም ኢትዮጵያን በዓለም አቀፍ መድረክ ከፍ ብላ እንድትታይ ጥረት አድርገዋል ማለት ነው። የመጀመሪያው ይሄ ነው። ሀገርን ነው ያስቀደሙት ማለት ነው። ፎከስ everything they did in foreign policy was to keep the country's border safe and show the world they were strong socialist state። እንግዲህ ዋና ዓላማቸው ፎከሳቸው ሁሉም ነገር እዚህ ውስጥ ያደረጉት ከሌሎች ሀገራት ጋር ያደረጉት ነገሮች በጠቅላላ የኢትዮጵያን ድንበር ማስከበር ነው። በኃይለ ሥላሴ ጣሊያን ወረረች፣ ድንበራችን ተከበረ። በዓለም አቀፍ እየዞሩ አቤት አሉ፣ ድንበራችን ተከበረ። ዓለም በዛ ሰዓት ላይ አድሞብን የነበር ለጣሊያን የወገነበት ሰዓት ነበር። ግን በጀግኖች አባቶቻችን ምክንያት ጣሊያን ተሸነፈች። ልክ ደርግም ሲመጣ ሶማሌ ወረረችን። አሁንም የኢትዮጵያ ጀግኖች አርበኞች መሪዎቹን ጨምሮ ካራማራ ላይ ድል አደረጉና አባረሩት ማለት ነው። ስለዚህ ዋናው በዚህ ወቅት የነበረው ዋናው ፕራዮሪቲ ምን ነበረ? የሀገርን ድንበር ማስጠበቅ እንዲሁም ደርጎች በዓለም መድረክ ላይ ስትሮንግ ሶሻሊስት ስቴት መሆናቸውን ሶሻሊስት ሀገር መሆናቸውን ማሳየት ነበር ማለት ነው። እነዚህ ሁሉ ነገሮችን በደንብ ማየት መቻል አለባችሁ። በመጨረሻም the decline and end of the alliance የግንኙነቱን ማብቂያ ነው እዚህ ጋር የምናየው። ከነዚህ ወዳጅ ሀገሮች ጋር ግንኙነቱ እንዴት ተቋጨ ስንል ግሎባል ኢምፓክት ኢትዮጵያ could not escape the impact of global political shifts and ሚካኤል ጎርባቾቭስ ሪፎርምስ ኢን ዘ ሶቪየት ዩኒየን አለ። እዚህ ጋር ሊለን የፈለገው ምንድን ነው? ኢትዮጵያ የሶቪየት መሪ የነበረው በወቅቱ የሚካኤል ጎርባቾቭን የታድሶ ለውጥ ተጽዕኖ ማምለጥ አልቻለችም ማለት ነው። ምንድነው እሱ ያደረገው ስንል ሉክ ዘ ብሬክ አፕ ፋይናሊ ዘ ሶቪየት ሊደር ሪፊውዝድ ቱ ኮንቲኒው ፕሮቫይዲንግ ሚሊታሪ ኤንድ ኢኮኖሚክ ሳፖርት ቱ ኢትዮጵያ። አያችሁ ይህ ሚካኤል ጎርባቾቭ የሚባለው የሶቪየት መሪ ለኢትዮጵያ ይሰጥ የነበረውን ወታደራዊና ኢኮኖሚያዊ ድጋፍ ለማስቆም ወሰነ ማለት በቃ ማስቆም ወሰነ። ከዛን ዘ ኤንድ ይለናል አበቃ። ባይ ሌት 1990 ዘ ሶቪየት ኢትዮጵያን አሊያንስ ሃድ ኦፊሻሊ ኤንድድ። እንግዲህ በ1990 መጨረሻ አካባቢ የሶቪየትና የኢትዮጵያ ወዳጅነት አበቃ ማለት ነው። አሁን እዚህ ጋር አንዱ ልትጠይቁ የምትችሉት ነገር ምንድን ነው? የደርግ መንግስት ከራሽያ ጋር ወይም ከሶቪየት ዩኒየን ጋር የነበረውን ግንኙነት እንዲያበቃ ምክንያት የነበረው መሪ ማን ነው ሊላችሁ ይችላሉ። ስለዚህ ሚካኤል ጎርባቾቭ ብላችሁ ትመልሳላችሁ ማለት ነው። እንግዲህ በደርግና በኃይለ ሥላሴ ዘመን የነበረው የውጭ ግንኙነት ፖሊሲያቸው ይሄንን ይመስል ነበር ማለት ነው። እንግዲህ እዚህ ጋር ስናጠቃልለው ሁለቱም ስርዓቶች የንጉሱም ስርዓት ይሁን የደርግ ስርዓቶች የሀገሪቱን ሉዓላዊነት ለማስከበርና ግዛታዊ አንድነትን ለመጠበቅ ጥረት ያደረጉ ቢሆንም የተከተሉት ርዕዮተ ዓለምና የመረጧቸው የዓለም ሀያላን ወዳጆች ግን ፍጹም የተለያዩ ነበሩ። ንጉሱ የመረጡት አሜሪካንን ሲሆን ደርግ ደግሞ የመረጠው ራሽያን ነው ማለት። ይህ ልዩነት በወቅቱ የነበረውን የዓለም ቀዝቃዛ ጦርነት ኮልድ ዋር የሚባለውን ፖለቲካ ላይ የተመሰረተ ነው ማለት። ተማሪዎች የዛሬው ትምህርታችን ኢትዮጵያ በዓለም መድረክ ላይ የነበራትን ሚናና የሀያላን ሀገራት በታሪካችን ላይ የነበራቸውን
ተጽዕኖ ያየንበት ነው ማለት ነው። እንደዚህ እያደረግን የሀገራችንን ታሪክ እናውቃለን። በቀጣይ ደግሞ ሌሎች ነጥቦችን ይዤላችሁ እመጣለሁ። እዚህ ላይ ያልገባችሁ ነገር ካለ ቀረ የምትሉት ሀሳብ ካለ ማንኛውም አስተያየትም ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።